ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ቁም ነገር አዘል የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ በእርግጠኝነት ይህንን ቪዲዮ ካያችሁ የማንበብ የመጻፍ ክህሎታችሁን እንደምታሳድጉ ላረጋግጥላችሁ ፈልጋለሁኝ። ውድ ቤተሰቦቼ ዛሬ የምናየው እንዴት በአረፍተ ነገር መልክ ሐሳባችንን አብራርተን መጻፍ እንችላለን የሚለውን ሐሳብ እንዲሁም ከዚህ በተጨማሪ ደግሞ የተለያዩ አባባሎችን ፍሬ ትርጉማቸውን ወይም ሐሳባቸውን እንዴት በቀላሉ መረዳት እንችላለን የሚለውን ሐሳብ በአንድ ላይ የያዘ እጅግ በጣም አስተማሪና አስደናቂ ቪዲዮ ነው። ስለዚህ ውድ ቤተሰቦቼ እስከ መጨረሻው አብራችሁኝ እንድትሆኑና እንድትከታተሉ በትህትና እጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት በሙሉ ሰብስክራይብ የምትለዋን እና የደወል ምልክቷን በመንካት ወይም በመጫን የዚህ ቻናል ቤተሰብ እንድትሆኑና በየጊዜው የሚለቀቀው አሪፍ ቪዲዮ በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ቪዲዮአችን እንዲታይ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃለን ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ እድል ለእናንተ የተዘጋጀ ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛ ደግሞ እጅግ በጣም ብዙ ተማሪዎችን አስተምረን አሰልጥነን ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ፣ ካለማንበብ ወደ ማንበብ ያመጣናቸው መሆናችንን ልንገልጽላችሁ እንወዳለን ማለት ነው። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር በቀጥታ እኛን ኮንታክት ማድረግ የምትችሉ መሆኑንና ትምህርታችሁን መከታተል መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ለየት የሚያደርገን እናንተን በአጭር ጊዜ ውስጥ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እናንተ ደግሞ እንደተለመደው ቪዲዮን ላይክ፣ ኮሜንት፣ ሼር በማድረግ ትጀምራላችሁ ማለት ነው። ውድ ቤተሰቦቼ ቀደም እንደነገርኳችሁ ዛሬ የምናየው እንዴት የተለያዩ አረፍተ ነገሮችን በቀላሉ ማንበብ እንችላለን፣ እንዲሁም ደግሞ የራሳችንን ሐሳብ በአረፍተ ነገር መልክ እንዴት ማስተላለፍ እንችላለን የሚለውን እጅግ በጣም አስደናቂ የሆነ ትምህርት ነው ይዤላችሁ የመጣሁት። እዚህ ጋር እንደምትመለከቱት የመጀመሪያውን አረፍተ ነገር አብረን እናነባለን። እስኪ አብረን እናንብብ። የመጀመሪያው አረፍተ ነገር የመጀመሪያው ቃል ምን ይላል? በስኬት
በስኬት ይላል። መንገድ 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 ይላል። በጣም አሪፍ። ይሄኛው ደግሞ እንድትጓዝ እንድትጓዝ ያሳየህን ይላል። በጣም አሪፍ። ሰው ሰና ሁለት ፊደል ነው። ሰው ይላል። እንዳትረሳው ይላል። እስኪ አንድ ላይ አብረን እናንብብ። ይሄኛው ትንሽ ረዘም ይላል። ነገር ግን የፊደሎችን ድምፅ በትክክል ከጠራችሁ በቀላሉ አንብባችኋል ማለት ነው። ምን ይላል? እንዳትረሳው ይላል። በስኬት መንገድ እንድትጓዝ ያሳየህን ሰው እንዳትረሳው ይላል። ምን ማለት ነው ካላችሁ የዚህ አረፍተ ነገር ጥሬ ትርጉሙ ወይም ፍሬ ሐሳቡ ምንድነው ካላችሁ በስኬት መንገድ እንድትሄዱ ወይም በስኬት መንገድ እንድትጓዙ የሆነ ሰው መንገድ አሳይቷችሁ ሊሆን ይችላል። ያንን ሰው ግን መርሳት የለባችሁ ማለት ነው። የአብዛኛው ሰው ችግር ትላንት የረዳውን ሰው ትላንት ያገዘውን ሰው መርሳት ነው። ነገር ግን እናንተ እንደዚህ ልትሆኑ አይገባም ማለት ነው። በስኬት መንገድ እንድትጓዙ ያሳየህን ሰው እንዳትረሳው ይላል። ምናልባት እናንተም የሆነን ሰው አሳይታችሁ ያ ሰው ከረሳ ትክክል አይደለም ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሁለተኛው እናመራለን። ሁለተኛው ምን ይላል? ሰው ሁለት ፊደል ነች። ሁላችሁም ትሞክራላችሁ። እቺን ሰና ው ነች። ሰው ይላል። ሰው ይላል። በጣም አሪፍ። ልቆጣጠርክ ይላል። በጣም አሪፍ። የሚችለው በጣም አሪፍ። ከፈቀድክለት ብቻ ብና ቻ ብቻ ይላል። በጣም አሪፍ። ነው ይላል። እስኪ አንድ ላይ ሰብሰብ አድርገን እናንብብ። ሰው ሊቆጣጠርክ የሚችለው ከፈቀድክለት ብቻ ነው ይላል። ምን ማለት ነው ካላችሁ ለምሳሌ አንዳንድ ሰው ወደ ህይወታችሁ እንዲገባም የምትፈቅዱት እናንተ ናችሁ፣ እንዲወጣም የምትፈቅዱት እናንተ ናችሁ። ስለዚህ ሰው እናንተን ማወቅ የሚችለው ወደ ህይወታችሁ መምጣትም መግባትም የሚችለው እናንተ በፈቀዳችሁለት ልክ ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ሰው ሊቆጣጠርክ የሚችለው ከፈቀድክለት ብቻ ነው ይላል። ካልፈቀዳችሁት ማንም ሊቆጣጠራችሁ አይችልም። ለማን ትፈቅዳላችሁ የሚለውን ውሳኔን ለእናንተ ትቻለው ማለት ነው። በጣም አሪፍ። ወደ ሶስተኛው እናመራለን። ሶስተኛው ምን ይላል? ክፉዎችን ይላል። ክፉዎችን በጣም አሪፍ። ክፉዎችን ላለማየት አንገትህን ስትደፋ ደጋጎች በጣም አሪፍ ያልፉሃል ይላል። እስኪ አንድ ላይ አብረን እናንብብ። ክፉዎችን ላለማየት አንገትህን ስትደፋ ደጋጎች ያልፉሃል ይላል። ምን ማለት ነው ካላችሁ ይህንን አረፍተ ነገር በተለያየ መንገድ ፈተን ማየት እንችላለን። ለምሳሌ አንድ ሰው አንዴ ሊጎዳ ይችላል። ምናልባት ያ የተጎዳበት ጠባሳ እስከ መጨረሻው ካቆየ መልካም የሚመስሉ ሰዎች እንኳን ወደ ህይወቱ ቢመጣ ማስገባት አይችልም፣ ይቸገራል ማለት ነው። ክፉዎችን ላለማየት ብላችሁ አንገታችሁን ከደፋችሁ ደጋጎች ሰዎች መጥተው ሳታገኟቸው ሊያልፉ ይችላሉ። ስለዚህ አንዳንድ ጊዜ የተጎዳነውን ነገር ረስተን እንደገና ደግሞ ለደጋጎች እድል መስጠት እንዳለብን የሚያሳይ አባባል ወይም አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ ለዛ ነው ክፉዎችን ላለማየት አንገትህን ስትደፋ ደጋጎች ያልፉሃል ይላል። አችሁት። ስለዚህ እናንተ ሐሳባችሁ ክፋትን ላለማየት ብቻ ብላችሁ አንገታችሁን ወደ ታች ደፍታችሁ ወይም አቀርቅራችሁ መልካሙን ማየት አትችሉም ማለት ነው። ስለዚህ ሁሌም ቢሆን ማየት ያለባችሁ መልካሙን ነው እንጂ ክፉን ነገር ብቻ ማየት ትክክል አይደለም ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ አራተኛው እናመራለን። ምን ይላል?
ህይወት 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 በጣም አሪፍ። ይሄ ትንሽ ረዘም ይላል። እስኪ አብረን እናንብብ። ስታሳምምህ ስታሳምምህ ልታስተምርህ ልታስተምርህ መሆኑን ተረዳ ይላል። ውድ ቤተሰቦቼ እስኪ አብረን እናንብብ። ህይወት ስታሳምምህ ልታስተምርህ መሆኑን ተረዳ ይላል። ምን ማለት ነው ካላችሁ አንዳንድ ጊዜ ምናልባትም ህይወት የተለያየ ነገሮችን ይዛ ትመጣ ይሆናል። ነገር ግን የኛ መልስ ለዛ ምንድነው የሚለው ነገር ይወስናል ማለት። ህይወት ምንም ብታሳምማችሁ እናንተ መረዳት ያለባችሁ ከዛ ነገር ምን ተምሬያለሁ ነው ማወቅ ያለባችሁ ማለት ነው። ስለዚህ ህይወት ስታሳምምህ ልታስተምርህ መሆኑን ተረዳ ይላል። ስለዚህ ምንም አይነት ፈተና እንኳን ቢመጣ ምንም አይነት መከራ እንኳን ቢመጣ ከዛ ህይወት ከምታመጣው ፈተናና መከራ የሆነ ለሰን መውሰድ አለብን ወይም የሆነ ትምህርት መውሰድ አለብን ማለት ነው። ያ ፈተና ደግሞ እኛን ይልቅ ያጠነክራል እንጂ ለመውደቅ ምክንያት ሊሆነን አይገባም። ስለዚህ ሰው ፈተናውን አንዳንዴ ለበጎ ነገር ይጠቀማል፣ አንዳንዴ ደግሞ ለመውደቅ ይጠቀማል። ስለዚህ መምረጥ ደግሞ የእናንተ ድርሻ ነው። ምንም አይነት ነገር ቢመጣ ያንን ነገር በመልካም ጎን አይታችሁ ወደ መልካም ነገር መቀየር መቻል አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ አምስተኛ እንሄዳለን። አምስተኛው ምን ይላል? ህይወት ይላል። ላይ ሁለት ፊደል ነው። ላይ በጣም አሪፍ። መርሳት እንደመቻል ዋና ጋ ሁለት ፊደል ነው። ዋጋ ይላል። ያለው ነገር የለም ይላል። እስኪ አንድ ላይ አብረን እናንብብ። ህይወት ላይ መርሳት እንደመቻል ዋጋ ያለው ነገር የለም። ይህ ማለት ምን ማለት ነው ካላችሁ በህይወታችሁ ምንም አይነት ነገር ክፉም ነገር ሊሆን ይችላል፣ ሰው በድሏችሁም ሊሆን ይችላል። ምንም አይነት መራርነት ካለ መርሳት መቻል አለባችሁ ማለት ነው። ምክንያቱም ትላንትና የነበረው ቂም ወይም ይቅርታ አለማድረግ ለነገ ስኬታችን ጠንቅ ነው የሚሆነው ማለት ነው። ስለዚህ ህይወት ላይ መርሳት እንደመቻል ዋጋ ያለው ነገር የለም የሚለው ለዛ ነው። ወደ ስድስተኛ እናመራለን። ስድስተኛው ምን ይላል? በመከራ ጊዜ እስኪ የኛውን አብረን እናንብብ። ያልተደወለን ስልክ ይላል። በስኬት ጊዜ አታንሳ ይላል። እስኪ አንድ ላይ አብረን እናንብብ። በመከራ ጊዜ ያልተደወለን ስልክ በስኬት ጊዜ አታንሳ ይላል። አይታችሁ ከሆነ ምናልባት በህይወታችሁም አጋጥሟችሁ ሊሆን ይችላል። አብዛኛው ሰው እናንተ ጋር የሚደውለው ወይም እናንተን የሚፈልገው የሆነ መልካም ነገር ሲኖራችሁ ወይም እጃችሁ ላይ እነርሱ የሚፈልጉት ነገር ካለ ብቻ ነው ማለት ነው። ስለዚህ በመከራ ጊዜ ሰው ላይፈልጋችሁ ይችላል። ያኔ ግን የሚፈልግ ሰው አንድ ሰው ከተገኘ እንኳን በስኬት ጊዜ ከእርሱ ጋር ኢንጆይ ማድረግ ነው እንጂ በመከራ ጊዜ ያላገኛችሁትን ሰው ወይም በመከራ ጊዜ አጠገባችሁ ያልነበረውን ሰው ትኩረት መስጠት የለባችሁም። ያ ሰው ለእናንተ ታማኝ እንዳልሆነ ያ መከራ ወይም ያ የፈተና ጊዜ አሳይቷችኋል ማለት ነው። ውድ ቤተሰቦቼ ለዛ ነው በመከራ ጊዜ ያልተደወለን ስልክ በስኬት ጊዜ አታንሳ ይላል። በመከራ ጊዜ ማንም አይደውልም። ነገር ግን ተሳክቷል ወይም ተሳክቶላታል ወይም ተሳክቶለታል ተብሎ ከተነገረ ምናልባት በስኬት ጊዜ ሊደውልላችሁ ይችላል። ያኔ ብዙም ኬር አለመስጠት ወይም አለማንሳት። ወደ ሰባተኛው እናመራለን። ምን ይላል ሰባተኛው? ነገሮች ያበቃሉ። ሰዎች በጣም አሪፍ። ይለወጣሉ። ህይወት
ይቀጥላል ይላል። እስኪ አንድ ላይ አብረን እናንብብ። ነገሮች ያበቃሉ፣ ሰዎች ይለወጣሉ፣ ህይወት ይቀጥላል ይላል። ምን ማለት ነው ካላችሁ የዚህ አረፍተ ነገር ፍሬ ሐሳቡ ለምሳሌ አንዳንድ ጊዜ ምንም አይነት ነገር ሊያበቃ ይችላል። ዛሬ የተቸገራችሁበት ቀን ነገ ወደ ማግኘት ሊቀየር ይችላል። ስለዚህ በተስፋ መኖሩ ይሻላል ማለት ነው። ሰዎችም ደግሞ ይለወጣሉ። ለምሳሌ አንዳንድ ጊዜ በቋሚነት መልካም ሆኖ የሚቀጥሉ ሰዎች አሉ፣ ማይቀየሩ ሰዎች አሉ። ነገር ግን አብዛኛው ሰው ይቀየራል። ሁኔታ ሲቀየር፣ ጊዜ ሲቀየር ይቀየራል ማለት ነው ውድ ቤተሰቦቼ። ስለዚህ የጸና ጓደኛ ወይም እስከ መጨረሻው አብሯችሁ የሚሆን ጓደኛ በጣም ታማኝ እንደሆነ ነው የሚያሳየው ማለት ነው። በዚህ ሁሉ ግን ህይወት ይቀጥላል። ስለዚህ ሰዎች ቢቀየሩ እንኳን፣ ሰዎች ቢለዋወጡ እንኳን፣ ነገሮች ቢያበቁ እንኳን ህይወት መቀጠሏ አይቀርም ማለት ነው። ስለዚህ እናንተም ከህይወት ጋር እኩል መራመድ መቻል አለባችሁ እንጂ ያንን እያሰባችሁ መቁሰል፣ መጎዳት ትክክል አይደለም ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ 8ኛው እናመራለን። የሚፈልጉህ ለጊዜው ከሆነ አንተ በጣም አሪፍ በቋሚነት ተዋቸው ይላል። እስኪ አንድ ላይ አብረን እናንብብ። የሚፈልጉ ለጊዜው ከሆነ አንተ በቋሚነት ተዋቸው ይላል። ምን ማለት ነው ካላችሁ አንዳንድ ጊዜ ምናልባት ጓደኞቻችሁ ሊሆኑ ይችላሉ፣ የተለያዩ ሰዎች ሊሆኑ ይችላሉ፣ በስራ ምክንያት የተገናኛችሁ ወይም የተተዋወቃችሁ ሰው ሊሆን ይችላል። እናንተን የሚፈልገው ለጊዜያዊ ነገር ከሆነ ያንን ካወቃችሁና ከተረዳችሁ እናንተ ደግሞ በቋሚነት ከዛ ቦታ መራቅ ወይም በቋሚነት እነኛን ሰዎች መተው አለባችሁ ማለት ነው። ውድ ቤተሰቦቼ የሚፈልጉ ለጊዜው ከሆነ አንተ በቋሚነት ተዋቸው ይላል። እጅግ በጣም አስደናቂና ምርጥ አባባል ነው። ይህን አባባል ደግሞ እናንተ በተለያየ ጊዜ መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ ሳጠቃልልላችሁ የዛሬው ትምህርታችን ምንድን ነው የተማርነው ካላችሁ እንዴት የተለያዩ አረፍተ ነገሮችን መመስረት እንችላለን፣ እንዴት ደግሞ አባባሎችን ማንበብና መጻፍ መለማመድ እንችላለን እና እንዲሁም እንዴት የአረፍተ ነገሮችን ወይም የአባባሎችን ፍሬ ሐሳብ ተንትነን ማየት ወይም ማወቅ እንችላለን የሚለውን ሐሳብ አንድ ላይ ጠቅልሎ የያዘ እጅግ በጣም አስደናቂ ቪዲዮ ነው ማለት ነው። ውድ ቤተሰቦቼ እናንተ ደግሞ ይህንን ቪዲዮ ደጋግማችሁ በማየትና በወረቀት ወይም በደብተራችሁ እየጻፋችሁ እያነበባችሁ የመጻፍና የማንበብ ክህሎታችሁን ማሳደግ ትችላላችሁ ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁ ሳብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት በሙሉ ሳብስክራይብ በማድረግ ቤተሰብ እንድትሆኑና በየጊዜው የሚለቀቀው እጅግ በጣም አስደናቂ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም እያስተማርን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ ሆናችሁ ራሳችሁን ማየት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ
ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም ወይም በዋትስአፕ ወይም ደግሞ ካልሆነ በኢሞ ሃይ በማለት ወይም በማናገር እኛን ኮንታክት ማድረግ የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ ካለ ማንበብ ወደ ማንበብ፣ ካለ መጻፍ ወደ መጻፍ፣ ካለ ማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። እጅግ በጣም የተሻለ አማራጭ ስለሆነ እንድትጠቀሙ ይሁን። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።